ሰላም ጤና ይስጥልን እንደምን አላችሁ የዘመንና ቴክኖሎጂ ቤተሰቦቻችን እንደወትሮው ሁሉ በዚህም ሳምንት አዳዲስና ቴክኖሎጂ ነክ መረጃዎችን ወደ እናንተ ልናደርስ ነው በሰዓታችን ተገኝተናል። ሜቲ ፋንታሁን ነኝ። አብራችሁን ቆዩ። የምንገኘው መረጃ ወይም ዳታ ኃይልም ሀብትም የሆነበት ዘመን ላይ ነው። ታዲያ ይህን ውድ ሀብት ደግሞ ከጥቃት ለመከላከል በሞባይል ስልክና ኮምፒውተር ያሉ የምንጠቀማቸው መሳሪያዎችን ደህንነት መጠበቅ እጅጉን አስፈላጊ ነው። ስልካችንንና ኮምፒውተራችንን በይለፍ ቃል መቆለፍ፣ ሚስጥራዊ መረጃዎችን ማህበራዊ ሚዲያዎች ላይ ባለማጋራትና አጠራጣሪ የሆኑ ገጾችን ባለመክፈት ራሳችንን ከጥቃት መከላከል እንደምንችል ባለሙያዎች ደግሞ ደጋግመው ይመክራሉ። ተከታዩ ፕሮግራም ስለ ሳይበር ደህንነት በሰፊው መረጃ ወደ እናንተ የምናደርስበት ነው የሚሆነው። በያላችሁበት መልካም ጊዜ። መረጃ ምንተፋ ወይም ዳታ ብሪች ምንለው ነገር ምንድነው? የተከለከለ ዳታ ወይም ሚስጥራዊ ዳታዎች ባልተፈቀደላቸው ሰዎች እጅ ላይ ሲወድቅ ዳታ ምንተፋ እንላለን። ለምሳሌ እንግዲህ ሞባይል ስልካችን ሲሰረቅ ሲጠፋ ወይም ሶሻል ሚዲያ አካውንቶቻችን ሲሰረቁ ሞባይሎቻችን ኮምፒውተሮቻችን ላይ ያሉ መረጃዎች የተለያዩ የፋይናንሻል መረጃ ፓስወርዶቻችን እንደዚህ የመሳሰሉ ዳታዎች ሊሰረቁብን ይችላሉ። ስለዚህ እሱ ደግሞ አደጋ ውስጥ ይጥለናል ማለት ነው። የይለፍ ቃል ፓስወርድ የምንላቸው የተለያዩ የባንክ መጠቀሚያችን ሊሆን ይችላል ወይም የማህበራዊ ሚዲያ መጠቀሞቻችን ሊሆን ይችላሉ። ማንነታችን የሚገልጹ መረጃዎች፣ የጤና መረጃ፣ የግል መረጃዎቻችን፣ የቤተሰብ የተለያዩ መረጃ ብለን የፕራይቬት ዳታዎቻችን በሙሉ ተጋላጭ ሊሆን ይችላሉ ወይም ባልተፈቀደላቸው ሰዎች እጅ ሊወድቅ ይችላል ማለት ነው። ብዙ ጊዜ ሶሻል ሚዲያ ላይ የምናየው ነገር ከልክ በላይ የግል መረጃ ማስቀመጥ ነው። ከሚገባው በላይ እኛን አደጋ ላይ ሊጥሉ የሚችሉትን መረጃዎችን እናጋራለን። አንዱ ከሱ መቆጠብ ነው። ሁለተኛው አሁን በጣም የበዛ ያለው ነገር ቴሌግራም ላይ ወይም ደግሞ ዋትስአፕ ላይ ሰዎች ደውለው የይለፍ ቃል በመወሰድ እኛን የአይደንቲቲ ቴፍት ያደርጋሉ ወይም ኢምፐርሶኔሽን የምንለውን ይፈጽማሉ። በእኛ ፋንታ ሆነው የተለያዩ ወንጀሎች ያደርጋሉና እንግዲህ ከእንደዚህ አይነት መሳሰሉ እንትኖች ለማድረግ የደህንነት መጠበቂያ መንገዶችን ማወቅ ነው ትልቁ እንትን የሚሆነውና ከዚህ ጋር እንግዲህ በተያያዘ ከልክ በላይ መረጃ በተለይ የግል መረጃዎችን ከልክ በላይ አለማጋራት፣ ከዛ ደግሞ ሲቀጥል የቴክኖሎጂ አጠቃቀሞቻችን ላይ ጥንቃቄ ማድረግ ይቻላል። የተወሰኑ መመሪያዎች አሉ። ለምሳሌ ጠንካራ የይለፍ ቃሎች መጠቀም፣ በየጊዜው የምንጠቀማቸውን ሶፍትዌሮች ማዘመን፣ እንደዚህ የመሳሰሉትን ለምሳሌ አሁን በጣም የተለመደው ማናቃቸው የዋይፋይ ኔትወርኮች ላይ እንዲሁ ዝም ብሎ መጠቀም ሊሆን ይችላል። እነሱም ተጋላጭ ያደርጉናል። ከዛ በተጨማሪ መረጃን ማጋራት የማናቀውን ወይም ምንጩን ማናቃቸውን ማስፈንጠሪያዎች ወይ ሊንክ የምንለውን እነሱን መጫን፣ ኢሜይሎች ከአባሪ ጋር ይመጡና ሶርሳቸውን ሳናቅ ወይ ምንጫቸውን ሳናቅ እነሱን እንዲሁ ዝም ብሎ ማስፈንጠሪያዎችን በመንካት ለአደጋ ልንጋለጥ እንችላለን ማለት ነው። ከጠንካራ የይለፍ ቃሎች በተጨማሪ ባለ ሁለት ደረጃ አውተንቲኬሽን የምንላቸው ማረጋገጫ ቱ ፋክተር አውተንቲኬሽን አሁን በጣም ከብዙ ከምናያቸው ጥቃቶች ከሚከላከሉ ነገሮች አንዱ እሱ ነው። እሱንም አይነት መጠቀም በየጊዜው የሚወጡ የቴክኖሎጂ ዝመናዎችን ተከታትሎ እነሱን መጠቀም አስፈላጊ ነው ማለት ነው። አንዱ ትልቁ ችግር እነዚህ ሚስጥራዊ የምንላቸው ነገሮች ሚስጥር ሆነው ሚስጥር አዋቂው ሲበዛ ተጋላጭነቱም እንደዛው ይበዛል። ትልቁ ችግር እሱ ነው። በተለይ የግል የሆኑት ነገሮችን ለግላችን ብንይዝ ጥሩ ነው። ባጋራናቸው ቁጥር ተጋላጭነታቸው እየጨመረ ይሄዳል። ሰዎች የኛን መረጃ የኛን ያህል ላይንከባከቡት ላይጠብቁት ይችላሉ። ለሰው ሊያጋሩት ይችላሉ። የሰጠናቸው መረጃ ለሶስተኛ ወገን ሊሰጡ ይችላሉ። አንዱ ችግር እሱ ነው። ሁለተኛው እምነት ሲጓደልም እንደዚሁ ለጥቃት ይዳርገናል። ዛሬ በምቾት ጊዜ ሼር ያደረግነው ሰው ነገ እምነት ተጓሎ የሰጠነው መረጃ በሙሉ እኛ ላይ ተመልሶ ጥቃት መፈጸሚያ መንገድ ሊሆን ይችላል። ስለዚህ የግላዊ ነገሮችና የሚስጥራዊ ጉዳዮችን በተሻለ መጠን ለራሳችን መያዝ ይጠበቅብናል ማለት። ተጠቃሚዎች የቴክኖሎጂ አጠቃቀም ላይ ሚስጥራዊ ዳታዎቻቸውን ለመጠበቅ ወይም ከመንታፊ ለመከላከል የመረጃ እጥረት ወይም አዌርነስ ችግር አለ። ስለዚህ ለነዚህ የሚሆኑ ደግሞ እንደ ሀገርም የሚወጡ መረጃዎች አሉ። እንደ ኢንሳ እንደ ቴሌኮም ያሉ ተቋሞች መረጃ ያወጣሉ። ዜጎች እንዴት ራሳቸውን ከዳታ ብሪች ወይም ከመረጃ ምንተፋ መከላከል እንዳለባቸው እነዚህ መረጃዎች ተጠቅሞ ዳታዎቻችንን ከመንታፊዎች መከላከል ይቻላል። ግንዛቤ ላይ በጣም ብዙ ክፍተት አለ። ብዙ ሰዎች ቴክኖሎጂ አጠቃቀም ያውቃሉ፣ ግን እንዴት ራሳቸውን ከጥቃት መከላከል እንዳለባቸው ብዙ ጊዜ ቸልተኝነት ይታያል። ስለዚህ በዚህ ረገድ ሰዎች ራሳቸውን የሚጠቀሙትን ቴክኖሎጂ
ደህንነታቸውን ለመጠበቅ የሚያስፈልገውን መረጃዎች ማግኘት ይኖርባቸዋል። መማርም ካስፈለገ መማር ያስፈልጋቸዋል። ብዙ ጊዜ የመንግስት ተቋሞች መረጃ ያወጣሉ፣ እነሱን ተከታትሎ መተግበር ያስፈልጋል። አንዱ ትልቁ ችግር እሱ ነው የማየው ክፍተት። ሌላው ክፍተት ቸልተኝነት ነው። ብዙ ጊዜ አንድ ሀሳብ አለ እኔ አልጠቃሚ የሚል ቸልተኝነት አለ። እሱ አንዳንድ ጊዜ የጊዜ ጉዳይ ይሆናልና ሰው ሁሉ ሊጠቃ ይችላል። ከጥቃት ራሳችን ለመከላከል የሚወሰዱ እርምጃዎች አሉ። ሞባይል አጠቃቀም ላይ ሊሆን ይችላል፣ በኮምፒውተር አጠቃቀም ሁሉንም መረጃዎቻችንን የዕለት ተዕለትና እንዲሁም ደግሞ የጤና ገንዘብ ጋር የተያያዘና ማንነታችን ጋር የተያያዙ መረጃዎችን በሙሉ ለመከላከል እንግዲህ መሰረታዊ የሚባሉ የደህንነት መከላከያ መንገዶች አሉ። አንዱ ጠንካራ የይለፍ ቃል ወይም ፓስወርዶች መጠቀም ሊሆን ይችላል። ሌላው በየጊዜው የምንጠቀማቸውን ሶፍትዌሮች ማዘመን ወይም አፕዴት ማድረግ፣ የማናቃቸውን ኔትወርኮች እንደ ዋይፋይ ያሉትን ጋር ጆይን አለማድረግ ማን እንደሚቆጣጠራቸው ስለማናቅ ማለት ነው። ሌላው ደግሞ ኢሜሎች፣ አታችመንቶች፣ ማናቃቸውን ጥሪዎች ላይ ምላሽ አለመስጠት። ሌላው ደግሞ የደህንነት መጠበቂያ አፕሊኬሽኖችን ሶፍትዌሮችን መጠቀም እንደ አንቲቫይረስ፣ ፋይርዎል የመሳሰሉትን ነገሮችን መጠቀም ይጠበቅብናል። ትልቁ ደግሞ ሁልጊዜ ንቁ ሆኖ የተለያየ በየጊዜው የሚወጡትን የጥቃት አይነቶችን አውቆ ለዛ የሚሆኑትን መከላከያዎች አዘጋጅቶ መጠበቅ ይቻላል። ከመጭበርበር በፊት እንግዲህ አንዱ ትልቁ ነገር ቀድሞ ማወቅ ነው። የመጭበርበሪያ መንገዶችን ማጥናት ማወቅ ነው። መረጃዎች ብዙ ጊዜ ይገኛሉ። በተቻለ መጠን ሁልጊዜ ዝግጁ መሆን ነው። እነዚህ መከላከያ መንገዶቻችንን ቅድም ያልኳቸውን መንገዶች ቀድሞ ማዘጋጀት ከጥቃት በፊት እነሱን ሆኖ መዘጋጀት ይቻላል። ኢምፐርሶኔሽን ብዙ ጊዜ አሁን አይደንቲቲ ቴፍት ላይ ሲፈጠር እኛን ሆኖ ሰዎች በእኛ ስም እንዳያጭበረብሩ ለቅርብ ወዳጆቻችን በሌላ መንገድ ጥቃት እንደገጠመን መናገር ሊያስፈልግ ይችላል። በእኛ ስም መጭበርበሮች እንዳይካሄዱ ምናልባት ደግሞ ለሕግ ሰዎችም እንዲሁ ሪፖርት ማድረግ ሊያስፈልግ ይችላል እንደ ጥቃቱ ሁኔታና እንትን። ከዛ ደግሞ ጥቃቱ እየቀጠለ ከሆነ በዛው ሂደት ምናልባት ራሳችንን ከሶሻል ሚዲያ እና ከኔትወርክ አጠቃቀም ላይ መገደብ ሊጠበቅ ይችላል ለተወሰነ ጊዜ ነገሩን አንደርስታንድ እስክናደርገው ድረስ ነው። ምናልባት ከጥቃት በኋላ ደግሞ ያለው ነገር እንግዲህ ህይወት መቀጠል ስላለበት አሁንም ደግሞ ቴክኖሎጂ መጠቀም ስላለብን ጥቃቱ እንዴት እንደሆነ አንደርስታንድ ካደረግነው በኋላ እና ትምህርት መውሰድ ነው። ትምህርት በመውሰድ ሂደት ውስጥ ድጋሚ ጥቃት እንዳይገጥመን ራሳችንን በዛ ረገድ መረጃ አንደርስታንድ ማድረግ የነበረብንን ድክመት በቴክኖሎጂ አጠቃቀም እሱን ላይ እውቀት ማግኘት እና ሌላ ብዙ ጊዜ እንግዲህ ጥቃት ሲገጥመን መረጃዎቻችን ሲጠፉ ባካፕ ብንይዝ ጥሩ ነው። ሁልጊዜ ምትኬ ይባላል። ብዙ ጊዜ ምትኬ ዳታዎችን መያዝ እና እነሱን መጠቀም ሊያስፈልገን ይችላል። ሁሉም ሰው ቴክኖሎጂ ከመጠቀም ባሻገር ቴክኖሎጂ እንዴት እንደሚጠቀም ንቃተ ህሊናውን መጨመር እንዳለበት አስባለሁ። ቴክኖሎጂዎቻችን ብዙ ጊዜ ጠንካራዎች ናቸው። ብዙ ጥናት ተካሂዶባቸው የምንጠቀማቸው የሆኑና ሰዎች እጅ ሲወድቁ ግን ሰዎች እነዛን ቴክኖሎጂዎች በአግባቡ ባለመጠቀም ወይም ንቃተ ህሊና ክፍተት በመኖሩ ምክንያት እንደዚህ አይነት ተጋላጭ ይሆናሉ። ስለዚህ እንደሱ ነገር እንዳይፈጸም ሁልጊዜ ሰው ቴክኖሎጂን ከመጠቀም እኩያ እንዴት መጠቀም እንዳለበት፣ ደህንነቱ እንዴት መጠበቅ እንዳለበት ንቁ ሆኖ መጠቀም አስፈላጊ ሊሆን ይችላል ማለት ነው። ተመልሰናል ተመልካቾቻችን። ከተከታተለው ፕሮግራም ጠቃሚ መረጃ እንዳገኛችሁ ባለሙሉ ተስፋ ነን። ተከታዩ ፕሮግራም ደግሞ ዘመን ቅምሻ ነው። ባልደረባችን ዮሐንስ ሀለፎም ዘመን ቅምሻን እንዲህ ያቀርብልናል። መልካም ጊዜ። ሰላም፣ እንዴት ናችሁ? ሳምንታዊ የዘመን ቅምሻ ፕሮግራማችን ተጀመረ። በዛሬው ፕሮግራማችን የ994 የራስ አገዝ የመልእክት አገልግሎትን ነው የምንመለከተው። ከዚህ በፊት በ8994 ሲሰጡ የነበሩ የራስ አገዝ አገልግሎቶችን እንዲሁም ደግሞ ተጨማሪ አገልግሎቶች በአንድ ላይ ተጠቃለው ወደ 994 የራስ አገዝ የመልእክት አገልግሎት ተጠቃለዋል ማለት ነው። ስክሪኑ ላይ እንደምትመለከቱት እንግዲህ የ994 የራስ አገዝ የመልእክት አገልግሎትን ለማስጀመር ወደ ስልካችን በመሄድ ወደ 994 የፈለግነውን ነገር መልእክት እንልካለን። እሺ፣ እንደምትመለከቱት ውድ ተመልካቾቻችን ወዲያውኑ 994 ይመልስልናል ወይም ደግሞ ዝርዝር አገልግሎቶችን 1 2 እያለ በቁጥር ዘርዝሮ እንግዲህ አቅርበውልናል ማለት ነው። እዚህ ጋር እንደምትመለከቱት እንግዲህ ዝርዝር አገልግሎቶች ቀርበውልናል። ለመጥቀስ ያክል ቋንቋ መቀየር ብንፈልግ፣ እንዲሁም ደግሞ የፒዩኬ ቁጥርን ለመጠየቅ ስንፈልግ፣ ካርድ ደግሞ የሞባይል ካርድ ይሞላ አይሞላ ሁኔታውን ለማወቅ ስንፈልግ፣ ተጨማሪ ሴት ያላቸው ወይም ደግሞ እነዚህ ቫልዩ አድድ ሰርቪሶች ጋር ተያይዞ
አገልግሎት ለማቋረጥ ወይም ደግሞ ለመመዝገብ ስንፈልግ፣ ቢል ለመጠየቅ፣ ከአሻም ቴሌ ጋር ተያይዞ የይለፍ ቃላችንን ለመጠየቅ እንዲሁም ደግሞ ከስልክ ቁጥር መረጃ ጋር ተያይዞ ሌሎችም ተጨማሪ መረጃዎችን እዚህ ጋር ማግኘት እንችላለን። እሺ ውድ ተመልካቾቻችን እንግዲህ ለእናንተ በተግባር ለማሳየት ያክል ለምሳሌ አንዱን መርጠን እናያለን። 7 ቁጥር ላይ አሻም ቴሌ የሚል አለ። ስለዚህ ምንድነው ከኛ የሚጠበቀው? እንግዲህ 7 ቁጥርን ተጭነን መልእክቱን መላክ ነው። ስለዚህ ውድ ተመልካቾቻችን ምንድነው የምናደርገው? እንግዲህ አሻም ቴሌ 7 ቁጥር ላይ ስለሆነ 7 ቁጥርን እንልካለን ወደ 994 ማለት ነው። ስክሪኑ ላይ እንደምትመለከቱት እንግዲህ በአሻም ቴሌ ስር ደግሞ ያሉ አገልግሎቶችን ይዘረዝርልናል ማለት ነው። ስለዚህ ለእያንዳንዱ ከላይ ለተዘረዘሩት ዋና አገልግሎቶች ቁጥሮቹን ስትጫኑ በስራቸው ያለውን ዝርዝር ሌላም ደግሞ በስር ድጋሚ ሶስተኛም በስር ዝርዝር ካለ እነሱን እየዘረዘረልን ይሄዳል ማለት ነው። ስለዚህ ውድ ተመልካቾቻችን በ7 ቁጥር ወይም በአሻም ቴሌ ስር ካሉ ዝርዝሮች መካከል እንግዲህ 71 ለመመዝገብ ነው የምንልከው። ስለዚህ 72 ላይ ስንመጣ ደግሞ የአሻም ቴሌ ነጥባችንን ወደ ሌላ ሰው የምናስተላልፍበትን ትዕዛዝ ወይም ኢንስትራክሽን አስቀምጦልናል። ምንድነው የምናደርገው? የተቀባዩን ወይም ደግሞ አገልግሎት ቁጥር ይላል። የተቀባዩ አገልግሎት ቁጥር ማለት ይሄን የአሻም ቴሌ ነጥባችንን የምናስተላልፍለት ሰው ስልክ ቁጥር ማለት ነው። እሱን ስልክ ቁጥር ከዛ በመቀጠል ምንድነው የምታደርጉት? ኮከብ ምልክት ታደርጉና የነጥቡን ልንድታስተላልፉ ያሰባችሁትን የአሻም ቴሌ ነጥብ መጠን ታስቀምጣላችሁ። በመቀጠል 2 ነጥብ በማድረግ ለማስተላለፍ የሚለው ጽሑፍ እንዳለ ቴክስቱ ላይ ትልካላችሁ ማለት ነው። ስለዚህ ይሄ ኢንስትራክሽን ወይም ይሄ ትዕዛዝ ለሁሉም አገልግሎቶች እዚህ ላይ ለተዘረዘሩት ይሰራል ማለት ነው። ይህ ማለት ምን ማለት ነው? ኢንስትራክሽኑን ሲሰጣችሁ ለምሳሌ ቅድም የአሻም ቴሌ ነግራችኋለሁ አይደለ? ለሁሉም እዚህ የ994 የራስ አገዝ የመልእክት አገልግሎት ላይ የራሱ የሆኑ ትዕዛዞች አሉ። ስለዚህ ይህን በማስገባት ኮከብ አድርጋችሁ 2 ነጥብ አድርጋችሁ ሚላችሁን በሙሉ አድርጋችሁ ላካችሁ ማለት አገልግሎቱ በተሳካ ሁኔታ እንዲደረግላችሁ ያግዛችኋል ማለት ነው። ስለዚህ ውድ ተመልካቾቻችን ለምሳሌ ያክል እንዲሆን ነው እንግዲህ አሻም ቴሌን ያሳየዋችሁ እንጂ በዚህ በ994 የራስ አገዝ የመልእክት አገልግሎት ስክሪኑ ላይ እንደምትመለከቱት ዋና ዋና የምንላቸው ራሱ በጣም ብዙ አገልግሎቶች አለ። በእነሱ አገልግሎት ደግሞ በስራቸው በጣም ሌሎች ብዙ ተጨማሪ አገልግሎቶች አሉ። እኛ የምንፈልገውን አገልግሎት እየመረጥን ቀደም ብዬ እንደነገርኳችሁ እዛ ጋር የሚያዘንን ትዕዛዝ በሚገባ በመከተል እንግዲህ አገልግሎቶቹን በትክክል እናገኛለን ማለት ነው። እሺ ውድ ተመልካቾቻችን እንደሚታወቀው እንግዲህ ኢትዮ ቴሌኮም በዛ ያሉ የራስ አገዝ አገልግሎቶችን ወደ እናንተ ወደ ክቡራን ደንበኞቹ በተለያዩ አይነት አማራጮች አቅርቧል። ከዚህ መካከል እንግዲህ ቀደም ብለን የተመለከትነው የ994 የራስ አገዝ የመልእክት አገልግሎት አንዱና በጣም ቀለል ያለው አማራጭ ነው ማለት ነው። ይህም እንግዲህ እናንተ ክቡራን ደንበኞቻችን በእጅ ስልካችሁ ብቻ በመጠቀም ወደ 994 የፈለጋችሁትን ሜሴጅ በመላክ አገልግሎቱን ማስጀመር ትችላላችሁ። እዛ ላይ የሚመጡላችሁን ዝርዝሮች እንግዲህ በማየት የፈለጋችሁትን አገልግሎት ትዕዛዞችን በመከተል በተሳካ ሁኔታ በአጭር ጊዜ ውስጥ ማግኘት ትችላላችሁ። በዛሬው የዘመን ቅምሻ ፕሮግራማችን ከኢትዮ ቴሌኮም ካቀረባቸው የራስ አገዝ አገልግሎቶች መካከል እንግዲህ የ994 የራስ አገዝ የመልእክት አገልግሎትን ዘርዘር አድርገን ለማየት ሞክረናል። በቀጣይ ሳምንት ደግሞ እንዲሁ ከኢትዮ ቴሌኮም ምርትና አገልግሎቶች ጋር የተያዙ ጠቃሚ ጥቆማዎችንና ጠቃሚ ምክሮችን ይዤላችሁ ቀርባለሁ። ከፕሮግራሙ ጋር አብሬያቸው የነበርኩት ዮሐንስ አለፈውም ነኝ። እስከ ሳምንት፣ መልካም ሳምንት። ሰላም፣ እንዴት ናችሁ? ዮሐንስ ግርማ እባላለሁ። ዛሬ በዘመንና ቴክኖሎጂ ፕሮግራማችን ላይ በቴክኖሎጂ ዘርፍ ላይ ያሉ ህይወታችንን በተለያየ መልክ የሚያቀልልን ለስልካችን የተለያዩ አፕሊኬሽኖች ወይም ሴቲንጎች የምናስተካክል ይሆናል። ወይም ደግሞ ኮምፒውተር ላለን የተለያዩ ድረገጾች፣ ሶፍትዌሮች፣ እነዚህ ሁሉ እዚህ ፕሮግራማችን ላይ እናያቸዋለን። አብራችሁን ቆዩ። በዛሬ ፕሮግራማችን ላይ የምንመለከተው ስማርትፎኖች ነው። አሁን በምንኖርበት ጊዜ ስማርትፎኖች 3 ኮር ፊቸሮች ሁሉም የስማርትፎን ማኒፋክቸሮች ያሟላሉ። ሁሉም ስልኮች አሁን ትልቅ ዲስፕሌይ ያላቸው፣ ሁሉ አንድ አይነት ዲዛይን ያላቸው፣ ሶስተኛው ደግሞ ካሜራ። በእነዚህ 5 ዓመታት ብዙ የስልክ ማኒፋክቸሮች ስልካቸውን ከማርኬቱ ለየት ለማድረግ ፎልድብል ስልኮች ማርኬት ውስጥ ከተዋል። እነዚህ ፎልድብል ስልኮች ገበያ ላይ ስላሉ አሁን ብዙ አይነት ፋንክሽናሊቲዎች ሊሰጡ ይችላሉ። ግን
ለማጆሪቲ ህዝቡ በተለይ በእነዚህ ሁለት ሜይን ፖይንቶች ዋጋና ፋንክሽናሊቲ ጥያቄ አቅርበናል። ስለዚህ ኪሳችን ሳንጎዳ እነዚህ የስልክ ማኒፋክቸሮች ትናንሽ የሆኑ የሃርድዌር ፊቸሮች ከተውበት እንዴት ህይወታችንን ማቅለል እንደምንችል በዚህ አሁን ያመጣሁት የቴክኖ ስፓርክ ስሊም ላይ ያሉትን ፊቸር እንመልከት። ስለዚህ በዚህ ፕሮግራማችን የምናየው አንዱ የስልክ ማኒፋክቸር ቴክኖ በሌተስት ስልካቸው የቴክኖ ስፓርክ ስሊም ላይ የጨመሩት ፊቸሮች እዚህ ፕሮግራማችን ላይ እናያለን። አብሯችን ቆዩ። የመጀመሪያው ሃርድዌር ፊቸር እዚህ ፕሮግራማችን ላይ የምናየው አይአር ብላስተር ነው። ተመልሰናል ተመልካቾቻችን። ትኩረቱን በአዳዲስና ቴክኖሎጂ ነክ መረጃዎች ላይ ያደረገው የዘመንና ቴክኖሎጂ ፕሮግራማችን የተከታተላችሁትን ይመስል ነበር። ሳምንት በተመሳሳይ ሰዓት በአዳዲስ መረጃዎች በድጋሚ እስከምንገናኝ ድረስ በያላችሁበት መልካም ሳምንት